በዛሬ ቪዲዮአችን የ10ኛ ክፍል የመጨረሻው ቻፕተር 8 ላይ የተወጣጡ 30 የማትሪክ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን which statement best distinguish data from information? የትኛው አማራጭ ነው ዳታን ከኢንፎርሜሽን በደንብ የሚለየው ነው የሚለና የኤ ዳታ is processed while information is a raw fact ይለናል። መልስ የሆነ ምክንያቱም ሪቨርስ የሆነ ዴፊኒሽን የሰጠን እዚህ ላይ ምክንያቱም ዳታ ራ የሆነ ፋክት ነው፣ ኢንፎርሜሽን ደግሞ ፕሮሰስድ የሆነ ነው ስላቃየረው። ኤሆንም ቢ ደግሞ ኢንፎርሜሽን is processed and organized data ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ዳታ ራ የሆኑ ፋክቶችን ያካታል፣ ኢንፎርሜሽን ደግሞ ሚኒንግፉል ለማድረግ ፕሮሰስ እና ኦርጋናይዝ የሚደረጉ ናቸው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የጂኦግራፈር ሪከርድ the population of several towns. the record numbers are best described as አንድ ጂኦግራፈር የተለያዩ ታውኖችን ፖፑሌሽን ሪከርድ ቢያደርግ ሪከርድ ያደረገው ነምበር ምንድን ይባላል ነው የሚለና የኤ ኢንፎርሜሽን ይለናል። መልስ የሆነ ምክንያቱም ኢንፎርሜሽን ፕሮሰስ የሆነ ዳታ ነው ያልኳችሁ። ይህ ግን አጣን ብሎሮ የሰበሰበው ነገር ስለሆነ አይሆንም። ቢ ደግሞ ሃርድዌር ይለናል። የመሳሳይ መልስ የሆነ ምክንያቱም ሃርድዌር ፊዚካል የሆነ ኢኩዊፕመንት ነው የሚገልጽ እንጂ ዳታ ሰባሰብን አይደለም። ስለዚህ ቢ አይሆንም፣ ሲ ዳታ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሪከርድ ያደረገው በኦብዘርቬሽን ነው። ከዚህ በተጨማሪ ደግሞ ሮ የሆኑ ነምበሮችን የሰበሰበን በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which JS component refers to the physical equipment used to collect, store and process data? የትኛው የጂኤስ ኮምፖነንት ነው ዳታን ኮሌክት ስቶር እና ፕሮሰስ ለማድረግ የሚጠቅም ፊዚካል ኢኩዊፕመንት ነው ይለና የኤ ሶፍትዌር ይለናል። የመልስ የሆነ ምክንያቱም ሶፍትዌር ፕሮግራሞችን ነው የሚይዝ እንጂ ፊዚካል የሆነ ኢኩዊፕመንቶችን አይዝም። ስለዚህ ኤ ሆነ ቢ ሃርድዌር ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሃርድዌር ነው የኮምፒውተርን ጂፒኤስ ዲቫይሶችን ስካነሮችን እና የተለያዩ ለጂኤስ የሚያግዙና ኢኩዊፕመንቶችን አካቶ የሚይዝ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is considered an attribute of a geographic feature? የትኛው አማራጭ ነው የጂኦግራፊክ ፊቸር አትሪቢዩት በመባል ኮንሲደር የሚደረገው ወይም የሚወሰደው ነው የሚለና የኤ ላቲቲዩድ ኤንድ ሎንጊቲዩድ ኦንሊ ይለናል። ኤ መልስ ነው ምክንያቱም እነዚህ ስፔሻል ሎኬሽኖች ናቸው፣ እነዚህ ብቻ አይደሉም። ስለዚህ ኤ አሁንም ቢ ደግሞ ኔም ፖፑሌሽን ኦር ኢሊቬሽን ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አትሪቢዩት ማለት የጂኦግራፊካል ፊቸሮችን ካራክተሪስቲክስ ዲስክራይብ ያደርጉት ናቸው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a road represented by a line on a digital map is an example of ዲጂታል ማፕ ላይ ሪፕሬዘንት የሚደረግ ሮድ የምን ኤግዛምፕል ነው የሚለና የኤ ቬክተር ዳታ ይለናል። ኤ ትክክለኛ መልሳችን ይሆናል ምክንያቱም ቬክተር ዳታ ፊቸሮችን በፖይንት በላይን እና በፖሊገን ነው ሪፕሬዘንት የሚያደርግ እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which technology has increasingly replaced traditional ground surveying method? የትኛው ቴክኖሎጂ ነው ትራዲሽናል የሆነ የግራውንድ ሰርቪንግ ሜቶድን ሪፕሌስ የሚያደርግ ነው የሚለን የኤ ራዳር ይለናል። የመልስ ሳይሆን ምክንያቱም ራዳር ሜን ሪፕሌስመንት አይደለም ያግዛል፣ ግን ዋናው ሪፕሌስመንት አይደለም። ስለዚህ ኤ ሆንም ቢ ጄኤስ ይለናል። በተመሳሳይ መልስ ሳይሆን ምክንያቱም ጄኤስ ዳታዎችን ስቶር እና አናላይዝ የሚያደርግ ነው እንጂ እንደዚህ የሚያደርግ አይደለም። ስለዚህ ቢ አይሆንም፣ የሲ ጂፒኤስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም መኒ ትራዲሽናል ሰርቪንግ ሜቶዶች በጂፒኤስ አሁን ላይ ሪፕሌስ እየተደረጉ ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን what is the major advantage of remote sensing? የሪሞት ሴንሲንግ አድቫንቴጁ ምንድነው የሚለን የኤ it requires direct contact with the object ይለናል። የመልስ ሳይሆን ምክንያቱም ይሄኛው ኦፖዚት ነው፣ እንዲሁም ሪሞት ሴንሲንግ ዳይሬክት ኮንታክት ነው አይጠይቅም። ስለዚህ ኤሆንም ቢ ደግሞ ኢት ኮሌክት ዳታ ዊዛውት ዳይሬክት ኮንታክት ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሪሞት ሴንሲንግ ኢንፎርሜሽኖችን ሲሰበስብ ያለምን ፊዚካል ኮንታክት ነው ከኦብጀክቱ ጋር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a point feature on a map is most suitable for representing? ማፕ ላይ ያለ ፖይንት ፊቸር ምን ሪፕሬዘንት ለማድረግ ነው አመች ነው የሚለና የኤ ካንትሪ ይለናል። መልስ አይሆንም ምክንያቱም ካንትሪ በፖሊገን ነው ሪፕሬዘንት የሚደረግ እንጂ በፖይንት አይደለም። ስለዚህ ኤ አሁንም ቢ ሪቨር ይለናል። የመሳሳይ መልስ አይሆንም ምክንያቱም ሪቨር በላይን ነው ሪፕሬዘንት የሚደረግ። የሲ ደግሞ ሲቲ ሎኬሽን ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው ምክንያቱም ፖይንት ፊቸሮች ስሞል የሆኑ ሎኬሽኖችን ሪፕሬዘንት ለማድረግ ይጠቅማሉ። ምክንያቱም ፖይንት ፊቸሮች ስሞል የሆኑ ሎኬሽኖችን ሪፕሬዘንት ለማድረግ ነው አገልግሎት ላይ የሚውሉ እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን in JS a polygon is best described as? በጄኤስ ላይ ፖሊገን እንዴት ነው ዲስክራይብ የሚደረግ ነው የሚለና የኤ ሲንግል ኮኦርዲኔት ፖይንት ይለናል።
ይለናል። መልስ አይሆንም ምክንያቱም ይሄኛው ፖይንት ነው የሚገልጽ እንጂ ፖሊገን አይደለም። ስለዚህ አይሆንም። የቢ ደግሞ a closed area connected by connected lines ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ፖሊገን ሪፕሬዘንት የሚደረገው ወይም ደግሞ ዲስክራይብ የሚደረገው ክሎዝድ በሆነ በስትሪንግ ኦፍ ስፔሻል ኮኦርዲኔት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why is JS considered important in modern geography ለምንድነው JS ሞደርን ጂኦግራፊ በጣም አስፈላጊ ነው በመባል የሚታወቀው ነው የሚለን የኤ it prevent data collection ይለናል። መልስ አይሆንም ምክንያቱም JS እንዲሁም ዳታ ኮሌክሽን አናሊሲስን ሰፖርት ያደርጋል እንጂ ፕሪቨንት አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ it allows storage analysis visualization and interpretation of geographic data ትክክለኛ መልሳችን የሚሆነው ነው ምክንያቱም JS ጂኦግራፊክ የሆነ ኢንፎርሜሽኖችን ማኔጅ እና አናላይዝ ለማድረግ የሚያግዘን ኮምፒውተር ቤዝድ የሆነ ሲስተም ስለሆነ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which JS component refers to the people who manage develop and operate the system የትኛው የJS ኮምፖነንት ነው ሲስተሙን ማኔጅ ዲቨሎፕ እና ኦፕሬት የሚያደርጉ ፒፕሎችን ሪፈር የሚያደርገው ነው የሚለን የኤ ሃርድዌር ይለናል። መልስ አይሆንም ምክንያቱም ሃርድዌር ፊዚካል የሆነ ኢኩዊፕመንት ነው ሪፈር የሚያደርግ እንጂ አይደለም። ስለዚህ ኤ አይሆንም። ቢ ሜትድ ይለናል። በተመሳሳይ መልስ አይሆንም ምክንያቱም ሜትድ ፕሮሲጀሮች ናቸው እንጂ እነዚህ አይደሉም። ስለዚህ ቢ አይሆንም። የሲ ደግሞ ፒፕል ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ፒፕል ናቸው JS ሲስተምን በመጠቀም እነዚህ ነገሮች ዲዛይን ማኔጅ እና አፕዴት የማድረግ ሪስፖንሲቢሊቲ አለባቸው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which JS component consists of a well designed plan and procedure for handling geographic information የትኛው የJS ኮምፖነንት ነው ዌል ዲዛይን ፕላን እና ፕሮሲጀርን ጂኦግራፊክ ኢንፎርሜሽን ሃንድል ለማድረግ ኮንሲስት የሚያደርገው ነው የሚለን የኤ ሜትድስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሜትዶች ናቸው ለJS ኦፕሬሽን አስፈላጊ የሆኑ ፕሮሲጀሮችና ፕላን ኮንሲስት የሚያደርጉ እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is an example of special data የትኛው አማራጭ ነው የስፔሻል ዳታ ኤግዛምፕል ነው የሚለን የኤ ፖፑሌሽን ሳይዝ ኦፍ ኤ ታውን ይለናል። መልስ አይሆንም ምክንያቱም ፖፑሌሽን ሳይዝ አትሪቢዩት ዳታ ነው እንጂ ስፔሻል ዳታ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ አቨሬጅ ኢንካም ኦፍ ሬዚደንትስ ይለናል። በተመሳሳይ መልስ አይሆንም ምክንያቱም ኢንካምን በተመሳሳይ አትሪቢዩት ዳታ ነው እንጂ ስፔሻል ዳታ አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ጂኦግራፊ ሎኬሽን ኦፍ ኤ ስኩል ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ስፔሻል ዳታ ዲስክራይብ የሚያደርጉት የሆነ ሎኬት የሚደረግ ነገር ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best describe raster data የትኛው አማራጭ ነው ራስተር ዳታን በደንብ ዲስክራይብ የሚያደርገው አማራጭ ነው የሚለን የኤ it represent features using point line and polygon ይለናል። መልስ አይሆንም ምክንያቱም ይሄኛው ቬክተር ዳታ ነው እንጂ ራስተር ዳታን አይደለም የሚገልጽ። ስለዚህ ኤ አይሆንም። ቢ ደግሞ it store data in a grid of cell or pixels ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ራስተር ዳታ ጂኦግራፊክ ኢንፎርሜሽኖችን ሴሎችን በግሪድ አሬንጅ በማድረግ ሪፕሬዘንት ለማድረግ የሚጠቅም ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which feature is best representing using a polygon የትኛው ፊቸር ነው ፖሊገንን በመጠቀም በደንብ ሪፕሬዘንት ቢደረገው ነው የሚለን የኤ ማውንቴን ፒክ ይለናል። ኤ መልስ አይሆንም ምክንያቱም ማውንቴን ፒክ በፖይንት ነው ሪፕሬዘንት ቢደረግ እንጂ በዚህ አይደለም። ስለዚህ ኤ አይሆንም። ቢ ሮድ ይለናል። በተመሳሳይ መልስ አይሆንም ምክንያቱም ሮድ በላይን ነው ሪፕሬዘንት ቢደረግ። የሲ ደግሞ ናሽናል ፓርክ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ላርጀር የሆኑ ኤሪያዎች ኮመንሊ ሪፕሬዘንት የሚደረጉት በፖሊገን ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን satellite capture image of farmland without touching the ground this process is called አንድ ሳተላይት ፋርምላንድ ሳይነካ ኢሜጆችን ካፕቸር ማድረግ ቢችል ይሄ ፕሮሰስ የምን ኤግዛምፕል ነው ወይም ደግሞ ይሄ ፕሮሰስ ምን በመባል ነው የሚታወቅ ነው የሚለን የኤ ዲጂታላይዚንግ ይለናል። መልስ አይሆንም ምክንያቱም ዲጂታላይዚንግ ኢንፎርሜሽን ወደ ዲጂታል ፎርም ለመቀየር የምንጠቀምበት ነው እንጂ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ግራውንድ ሰርቪንግ ይለናል። በተመሳሳይ መልስ አይሆንም ምክንያቱም ግራውንድ ሰርቪንግ ዳይሬክት የሆኑ ሜዠርመንቶችን ሪኳየር ያደርጋል። ስለዚህ ቢ አይሆንም። የሲ ደግሞ ሪሞት ሴንሲንግ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሪሞት ሴንሲንግ ነው ያለምንም ዳይሬክት ኮንታክት ኢንፎርሜሽኖችን ከዲስታንስ ካፕቸር ለማድረግ ወይም ደግሞ ለመሰብሰብ አገልግሎት ላይ የሚውል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following would most likely be represented as a line in a vector data የትኛው አማራጭ ነው በቬክተር ዳታ ላይ በላይን ሪፕሬዘንት ሊደረግ የሚችለው ነው የሚለን የኤ ሌክ ጣና ይለናል። መልስ አይሆንም ምክንያቱም ሌክ ጣና ትልቅ የሆነ ነው እና በፖሊገን ነው ሪፕሬዘንት ቢደረግ። ስለዚህ ኤ አይሆንም። ቢ አዲስ አበባ ይለናል። ይሄም በተመሳሳይ ሲቲዎች በፖይንት ነው ቀደም እንዳልነው ሪፕሬዘንት የሚደረጉ። ስለዚህ ቢ አይሆንም። የሲ ብሉ ናይል ሪቨር ይለናል። ትክክለኛ መልሳችን የሚሆነው ምክንያቱም እነዚህ ሊኒየር
ሊኒየር ፊቸሮች ልክ እንደ ሪቨር ያሉት ማለት ነው ሪፕሬዘንት የሚደረጉት በላይን ነው እና በዚህ መሰረት ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why has digital representation become increasingly important in geography? ለምንድነው ዲጂታል ሪፕሬዘንቴሽን ጂኦግራፊ ላይ በጣም አስፈላጊነቱ እየጨመረ ያለው ነው የሚለን የኤ it is less useful than paper maps ይለናል። ይህ መልስ አይሆንም፣ ምክንያቱም ዲጂታል ሲስተም ፔፐር ማፕ ማይሰጠን ብዙ አድቫንቴጆችን ይሰጠናል። ስለዚህ ኤ አይሆንም። የቢ ደግሞ it allows efficient storage analysis and sharing of geographic information ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ዲጂታል ሲስተሞች የዳታ ስቶሪንግ ቪዥዋላይዚንግ እና አናሊሲስ የተለያዩ አድቫንቴጆችን ይሰጠናል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን what is the primary purpose of digitalizer? የዲጂታላይዘር ዋነኛ ፐርፐዝ ምንድነው ነው የሚለን የኤ to collect rainfall data ይለናል። ይህ መልስ አይሆንም፣ ምክንያቱም ሬንፎል ኮሌክት የሚደረጉ በሌላ ኢንስቶልመንት ነው በዚህ አይደለም። ስለዚህ ኤ አይሆንም። የቢ ደግሞ to convert paper based information into digital form ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ዲጂታላይዘር አናሎግስ የሆኑ ማፖችን ወይም ደግሞ ፔፐር ላይ ያሉ ማፖችን ወደ ዲጂታል ዳታ ወይም ወደ ዲጂታል ኢሜጅ ለመቀየር የምንጠቀምበት ኢንስቶልመንት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which JS component provide the tool needed to store, analyze and display geographic information? የትኛው የጄኤስ ኮምፖነንት ነው ጂኦግራፊክ ኢንፎርሜሽኖችን ስቶር አናላይዝ እና ዲስፕሌይ ለማድረግ የሚጠቅሙ ቱሎችን ፕሮቫይድ የሚያደርግ ነው የሚለን የኤ ሶፍትዌር ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ሶፍትዌር ነው ለጄኤስ ኦፕሬሽን አስፈላጊ የሆኑ ፋንክሽኖችንና ቱሎችን ፕሮቫይድ የሚያደርግ እና በዚህ መሰረት ኤ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የገቨርንመንት want to identify flood prone areas before constructing new settlements which technology would be most useful? አንድ ገቨርንመንት አዲስ ሰትልመንቶችን ከመገንባቱ በፊት ፍለድ ፕሮን የሆኑ ኤሪያዎችን አይደንቲፋይ ማድረግ ቢፈልግ ለዚህ ለፈለገው ነገር አስፈላጊ የሆነው ቴክኖሎጂ አማራጮች ውስጥ ካሉት የትኛው ነው የሚለን የኤ ጄኤስ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ጄኤስ በፍለዲንግ እና በተለያዩ ሃዛርዶች ሪስክ ላይ ያሉ ኤሪያዎችን ዳታ ስቶር አናላይዝ እና ቪዥዋላይዝ ለማድረግ አገልግሎት ስለሚጠቅም ማለት ነው እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የጂኦግራፈር ኒድ ዘ ኤግዛክት ሎኬሽን ኦፍ ኤ ሄልዝ ሴንተር ኢን አ ፊልድ ዊች ቱል ኢዝ ሞስት አፕሮፕሪየት? አንድ ጂኦግራፈር ፊልድ ላይ ያለን ሄልዝ ሴንተር ኤግዛክት ሎኬሽን ቢፈልግ ለዚህ ለፈለገው ነገር ሞስት አፕሮፕሪየት የሚሆነው አማራጭ የትኛው ነው የሚለን የኤ ጂፒኤስ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ጂፒኤስ አኪዩሬት የሆነ ጂኦግራፊካል ኮኦርዲኔሽን እና ሎኬሽን ፕሮቫይድ ስለሚያደርግ ማለት ነው እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which type of geographic feature is best represented by a point? የትኛው ጂኦግራፊካል ፊቸር ነው በፖይንት ሪፕሬዘንት የሚደረገው ነው የሚለን የኤ ካንትሪ ባውንደሪ ይለናል። መልሳውን ምክንያቱም ባውንደሪ በፖሊገን ነው ፎርም የሚደረጉ ወይም ሪፕሬዘንት የሚደረጉ። ስለዚህ ኤ አይሆንም። ቢ ደግሞ ሪቨር ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ሪቨር በላይ ነው ሪፕሬዘንት የሚደረግ። የሲ ደግሞ የስኩል ሎኬሽን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ስሞል ወይም ደግሞ ስፔሲፊክ የሆኑ ሎኬሽኖች ሪፕሬዘንት የሚደረጉ ቅድም ላይ እንዳልኳችሁ በፖይንት ነው ጄኤስ ላይ እና በዚህ መሰረት ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሳተላይት ኢሜጅ ሾዊንግ ቪዚቴሽን ከቨር አክሮስ ኤ ሪጅን ኢዝ ሞስት ላይክሊ ስቶርድ አዝ ሪጅን ላይ ያለ ቪዚቴሽን ከቨርን የሚያሳይ ሳተላይት ኢሜጅ ስቶር የሚደረገው በምን መልክ ነው የሚለን የኤ ራስተር ዳታ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ሳተላይት ኢሜጆች ኮመንሊ ስቶር የሚደረጉት ፒክስል ላይ ከተሰሩ ራስተር ዳታዎች ላይ ነው እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሪሰርቸር ኮምባይንስ ሬንፎል ማፕ population map and land use map to study drought risks. This process demonstrate and researcher rainfall mappን population mappን እና land use mappን drought riskን study ለማድረግ ቢጠቀምባቸው እነዚህ ፕሮሰሶችን ዲሞንስትሬት የሚያደርጉ አማራጭ የትኛው ነው የሚለን የኤ ስፔሻል አናሊሲስ ይለናል። የትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ጄኤስ የተለያዩ የጂኦግራፊክ ዳታ ሌየሮችን የሆነ ነገር አናላይዝ ለማድረግ ቱጌዘር ይጠቀማል እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why are vector data ሞዴልስ preferred for roads and rivers? ለምን ነው ቬክተር ዳታ ሞዴሎች ለሮድ እና ለሪቨር የሚመረጡት ይለናል። የኤ they represent linear features accurately ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሮድ እና ሪቨሮች በቬክተር ፎርማት ላይን በመጠቀም ሞዴል ለመደረግ ቀላል ስለሆነ ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is the greatest advantage of remote sensing? የትኛው አማራጭ ነው የሪሞት ሴንሲንግ ዋነኛ አድቫንቴጅን የያዘው አማራጭ ነው የሚለውና የኤ it collect data
ኦቨር ኤ ላርጅ ኤሪያ ኩዊክሊ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሪሞት ሴንሲንግ ኢንፎርሜሽኖችን ላርጀር ከሆኑ ሪጅኖች ላይ ኢፌክቲቭ ለመሰብሰብ አገልግሎት ላይ ስለሚውል ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሲቲ ፕላነር want to determine the shortest routes for emergency vehicle which GIS capability is most important። አንድ ሲቲ ፕላነር ለኢመርጀንሲ ቬሂክል አጭር የሆነውን ራውት ዲተርማይን ማድረግ ቢፈልግ ይህን ዲተርማይን ማድረግ የፈለገውን ነገር ለማሳካት በጣም አስፈላጊ የሆነው የጂኤስ ካፓቢሊቲ የትኛው አማራጭ ነው የሚለን የኤ ኔትወርክ አናሊሲስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ጂኤስ ሮድ ላይ ያሉ ኦፕቲማል ራውቶችን ዲተርማይን ለማድረግ አገልግሎት ላይ ይውላል እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዊች ስቴትመንት ቤስት ኤክስፕሌን ዋይ ጂኦግራፊክ ዳታ ኢዝ ኢምፖርታንት ፎር ዲሲዥን ሜኪንግ የትኛው አማራጭ ነው ጂኦግራፊክ ዳታ ለዲሲዥን ሜኪንግ አስፈላጊ እንደሆነ የሚገልጸው ነው የሚለን የኤ ዲሲዥን ካን ቢ ሜድ ዊዛውት ኤቪደንስ ይለናል። የትክክለኛ መልሳችን አይሆንም፣ ምክንያቱም ጉድ ዲሲዥን ኤቪደንስ ያስፈልገዋል። ስለዚህ አይሆንም። ቢ ደግሞ ጂኦግራፊክ ዳታ ሄልፕ አይደንቲፋይ ኤንድ ሶልቭ ሪል ወርልድ ፕሮብለምስ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ጂኦግራፊክ ዳታዎች ሶሾ ኢኮኖሚክ እና ኤንቫይሮንመንታል ፕሮብለሞችን ለመፍታት አስፈላጊ ስለሆነ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ደግሞ ወደ መጨረሻው ጥያቄያችን ከማለፋችን በፊት ቪዲዮውን ላይክ ሳታደርጉት መለከቱ ተመልካቾች ካላችሁ ቪዲዮውን ላይክ እንድታደርጉ እንጠይቃለን። ቀጥታ ወደ መጨረሻው ጥያቄያችን እንለፍ። የመጨረሻው ጥያቄያችን የዲዛስተር ማኔጅመንት ኤጀንሲ ዩዝ ጂፒኤስ ሪሞት ሴንሲንግ ኤንድ ጂአይኤስ ቱጌዘር ዱሪንግ ኤ ፍሎድ ኢመርጀንሲ ዋት ኢዝ ዘ ሜን ቤኔፊትስ ኦፍ ኢንተግሬቲንግ ዚስ ቴክኖሎጂ። አንድ የዲዛስተር ማኔጅመንት ኤጀንሲ ጂፒኤስን ሪሞት ሴንሲንግ እና ጂአይኤስን ለፍለድ ኢመርጀንሲ አንድ ላይ ቢጠቀማቸው እነዚህን ቴክኖሎጂዎችን አንድ ላይ መጠቀሙ ዋና ቤኔፊቱ ምንድነው ነው የሚለና ኤ ፋስተር ኤንድ ሞር አኪዩሬት ጂኦግራፊክ ዲሲዥን ሜኪንግ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ጂፒኤስ ሎኬሽን ፕሮቫይድ ያደርጋል። ሪሞት ሴንሲንግ ደግሞ ዳታዎችን ለመሰብሰብ አገልግሎት ላይ ይውላል። ጂአይኤስ ደግሞ የተሰበሰበውን ኢንፎርሜሽን አናላይዝ ለማድረግ አገልግሎት ላይ ይውላል እና እነዚህ ደግሞ አንድ ላይ ሲጣመሩ ደግሞ ፓወርፉል የሆኑ ዲሲዥን ሜኪንግ ሲስተሞችን ለመፍጠር ይጠቅማሉ እና በዚህ መሰረት የትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናችሁ ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ በእያንዳንዱ ቻፕተር የ11ኛ ክፍል ጂኦግራፊ መጽሐፍ ላይ የተወጣጡ 30 ጥያቄዎችን በእያንዳንዱ ቻፕተር እናቀርብላችሁ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቀ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።